175 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ መጽሐፍ ቅዱስ እያነበብንና እያጠናን እንገኛለን። የዛሬ ንባባችን ከመዝሙር 81 ጀምሮ እስከ 84 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር ምዕራፍ 81 በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ፣ ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ፣ ለእስራኤል ሥርዓቱ ነውና የያዕቆብም አምላክ ፍርድ። ከግብጽ በወጣ ጊዜ ለዮሴፍ ምስክር አቆመው፣ ያላወቅኩትን ቋንቋ ሰማው። ጫንቃውን ከሸክም እጆቹንም በቅርጫት ከመገዛት አራቅኩ። በመከራ ጊዜ ጠራኸኝ አዳንኩህም፣ በተሰወረ አውሎም መለስኩልህ፣ በክርክር ውሃ ዘንድም ፈተንኩ። ሕዝቤ ሆይ ስማኝ እነግርሃለሁም፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብጽ ምድር ያወጣው እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላደመጠኝም። እንደ ልባቸው ሥራ ተውኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልን በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። የሚያስጨንቋቸውም ላይ እጄን በጣልኩ ነበረ። የእግዚአብሔር ጠላቶችም በተገዙለት ነበረ። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላኋቸው ነበረ፣ ከአለቱም ማር ባጠገባቸው ነበረ። ምዕራፍ 82 እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ አልኩ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። መዝሙር 83 አቤቱ እንዳንተ ማን ነው? አቤቱ ዝምም አትበል ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። አንድ ሆነው ባንተ ላይ ተማከሩ፣ ባንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባል፣ አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሶርም ከእነርሱ ጋር ተባበረ። ለሎጥ ልጆች ረዳት ሆኗቸው። እንደ ምድያምና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው። በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውንም እንደ ዛብሄልና እንደ ስልማና አድርጋቸው። የእግዚአብሔርን መሰዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስም ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህን ይፈላልጋሉ። ይፈሩ ለዘላለም ይታወኩ፣ ይጎስቁሉም ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይ አንተ ብቻ ልዑል እንደሆንክ ይወቁ። መዝሙር 84 የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ እግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ስጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴም አምላኬም ሆይ እርሱ መሰዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና። ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ። ያዕቆብ አምላክ ሆይ አድምጥ። አቤቱ መታመናችንን ይልን፣ ወደ ቀባኸውም ፊት ተመልከት። ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ ባንተ የታመነ ሰው ምስጉን ነው ይላል። በየምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አሁን ያነበብኩትን ክፍል ስለምናጠና ኑና የእግዚአብሔርን ቃል አብረን እናጥና። ሻሎም